ሰላም ውድ የኢሪሳ ቴሌቪዥን ጣቢያ ተከታታዮች፣ ለዛሬ ሰኔ 4 ቀን 2026 የያዝናቸውን አጫጭር ዜናዎች ወደ እናንተ እናደርሳለን። እንድትከታተሉን በአክብሮት እንጠይቃለን። አርዕስተ ዜና በማስቀደም እንጀምራለን። የኤርትራ ብሔራዊ እግር ኳስ ቡድን መደበኛ ልምምዱን ጀመረ። እስራኤልና ሊባኖስ በሄዝቦላ ጥቃት ማቆም ላይ የተመሰረተ የተኩስ አቁም ስምምነት ላይ ደረሱ። የሱዳኑ አልቡርሃን ከቱርኩ ፕሬዝዳንት ኤርዶጋን ጋር በአንካራ ተወያዩ። ታጋይ ስዬ አብርሃ በትግራይ ጦርነት ለመጀመር እየሰሩ ያሉ ኃይሎች ማስቆም አለባቸው ብለዋል። ፕሬዝዳንት ፑቲን የሚገኙበት ጉባኤ ሊጀመር ሰዓታት ሲቀሩት ዩክሬን አዘጋጇን ከተማ ደበደበች። በቀድሞ የሶማሊያ ጠቅላይ ሚኒስቴር መኖሪያ ቤት ተኩስ በመከፈቱ ነዋሪዎች እየሸሹ ነው ተባለ። የኤርትራ ብሔራዊ እግር ኳስ ቡድን መደበኛ ልምምዱን ጀመረ። የኤርትራ ብሔራዊ እግር ኳስ ቡድን ከተለያዩ የዓለም ክለቦች የሚጫወቱ ተጫዋቾችን በመጥራት በአስመራ ካምፕ በማድረግ መደበኛ ልምምዱን ጀምሯል። በዚህ ዓመት ምርጥ ብቃቱን በማሳየት የግብጽ ፕሪሚየር ሊግ ሁለተኛው ከፍተኛ ግብ አስቆጣሪ መሆን የቻለው አሊ ሱሌማን እና ፊሊሞን ገብረእግዚአብሔር እንዲሁም ሌሎች ከብሔራዊ ቡድኑ ጋር ከተቀላቀሉ ተጫዋቾች መካከል ይገኙበታል። ፊሊሞን በጀርመን ሊግ ምርጥ ብቃቱን ሲያሳይ የሰነበተ ተጫዋች ሲሆን የብሔራዊ ቡድኑን ጥሪ ተቀብሎ የኤርትራ ብሔራዊ ቡድን ስብስብን ተቀላቅሏል። እንደ አሊ ሱሌማን ያሉ ነባርና እንደ ፊሊሞን ያሉ አዳዲስ ተጫዋቾች ቡድኑን መቀላቀላቸው ለብሔራዊ ቡድኑ ጥሩ አጋጣሚ ነው። የኤርትራ ብሔራዊ እግር ኳስ ቡድን ተጫዋቾች አስመራ በገቡበት ወቅት በአስመራ አየር ማረፊያ በኤርትራ እግር ኳስ ፌዴሬሽን ፕሬዝዳንት ጳውሎስ ወልደማርያም ደማቅ አቀባበል እንደተደረገላቸውም ተገልጿል። በአጋጣሚውም የኤርትራ ስፖርትና ባህል ኃላፊ አቶ ዘመደ ተክለ በአስመራ ስታዲየም በመገኘት እንኳን ደህና መጣችሁ የሚል መልእክትን አስተላልፈዋል። የኤርትራ ብሔራዊ እግር ኳስ ቡድን በጥሩ ሞራልና ወኔ ልምምዱን የጀመረ ሲሆን ተጫዋቾችም በሁኔታው እየተደሰቱበት ይገኛሉ። ከባህር ጠለል በላይ ከ2400 ሜትር በላይ ከፍታ ላይ በምትገኘው አስመራ ከተማ የሚሰጠው ስልጠና የተጫዋቾችን ብቃት ያሻሽላል ተብሎ ይጠበቃል። ዋና አሰልጣኙና የቴክኒክ ሰራተኞች ለእያንዳንዱ ተጫዋቾች የግል ድጋፍ እያደረጉ ነው። ኤርትራ በቅድመ ማጣሪያው ኢስዋቲኒን 4-1 በማሸነፍ ወደ ምድብ ድልድል ያለፈች ሲሆን ለ2027 የአፍሪካ ዋንጫ ማጣሪያ መስከረም 2026 የመጀመሪያ ጨዋታዋን ከኬንያ ጋር ታደርጋለች። ኤርትራ እንደ ሀገር በእግር ኳስ ታሪክ መልካም ስም ካላቸው ጥቂት ሀገራት አንዷ ብትሆንም የኤርትራ መንግስት በሚከተለው የተሳሳተ ፖሊሲ የተነሳ በሰብአዊና ዲሞክራሲያዊ መብቶች አያያዝ ላይ ጥያቄና ቅሬታ ያላቸው በርካታ ተጫዋቾች በሄዱበት እንደሚኮበልሉ ይታወቃል። እስራኤልና ሊባኖስ በሄዝቦላ ጥቃት ማቆም ላይ የተመሰረተ የተኩስ አቁም ስምምነት ላይ ደረሱ። የአሜሪካ ውጭ ጉዳይ ሚኒስቴር እስራኤልና ሊባኖስ የተኩስ አቁም ስምምነቱን ተግባራዊ ለማድረግ መስማማታቸውን አስታወቀ። ሚኒስቴር መስሪያ ቤቱ ባወጣው መግለጫ መሰረት ይህ ስምምነት በኢራን ከሚደገፈው ታጣቂ ቡድን ሄዝቦላ የሚሰነዘሩ ጥቃቶችን በፍጹም ማቆምና ሌሎች ቅድመ ሁኔታዎችን በማክበር ላይ የተመሰረተ ነው። ይህ የሰላም ስምምነት ይፋ የተደረገው በሁለቱ ተፋላሚዎች መካከል ግጭቶች በበረከቱበት ወቅት ሲሆን በትናንትናው ዕለት እስራኤል በደቡባዊ ሊባኖስ በፈጸመችው ጥቃት ቢያንስ 9 ሰዎች መገደላቸውንና ሄዝቦላህን በምላሹ ወደ ሰሜናዊ እስራኤል ሮኬቶችን መተኮሱን ተከትሎ የተደረገ ስምምነት ነው ተብሏል። የሱዳኑ አልቡርሃን ከቱርኩ ፕሬዝዳንት ኤርዶጋን ጋር በአንካራ ተወያዩ። የሱዳን ሉዓላዊ ምክር ቤት ሊቀመንበርና የጦር ኃይሎች ጠቅላይ አዛዥ አብደል ፋታህ አልቡርሃን ማክሰኞ ዕለት በአንካራ ከቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ጋር ያልተጠበቀ ውይይት አደረጉ። ሱዳን ትሪቡን እንደዘገበው አልቡርሃን ትላንት ቱርክ የገቡ ቢሆንም ከሱዳን መነሳታቸውን በሀገሪቱ የመንግስት መገናኛ ብዙሃን አስቀድሞ በይፋ አልተገለጸም። የፕሬዝዳንት ኤርዶጋን ጽህፈት ቤት ባወጣው አጭር መግለጫ ቱርክ በሱዳን ያለው ደም መፋሰስ ለማስቆም የምታደርገውን ጥረት ቀጥላለች ብሏል። መሪዎቹ በቱርክና በሱዳን የሁለትዮሽ ግንኙነት ላይ ልዩ ትኩረት በማድረግ በቀጠናዊ ጉዳዮች ዙሪያ መምከራቸውም ተገልጿል። በተመሳሳይ መልኩ የሉዓላዊ ምክር ቤቱ የሚዲያ ጽህፈት ቤት ስብሰባውን ያረጋገጠ ሲሆን ውይይቱ በሱዳንና በቱርክ መካከል ያለውን የሁለትዮሽ ግንኙነት ለማጠናከር የተቀረጸው ማዕቀፍ ውስጥ የተከናወነ መሆኑን አስታውቋል።
መግለጫው ሁለቱ መሪዎች ያሉትን የትብብር መስኮች የገመገሙ ሲሆን የሱዳንና የቱርክ ህዝቦች የጋራ ጥቅሞች ለማረጋገጥ ግንኙነቱን ይበልጥ ማሳደግ በሚቻልባቸው መንገዶች ላይ ተወያይተዋል ብለዋል። ታጋይ ስዬ አብርሃ በትግራይ ጦርነት ለመጀመር እየሰሩ ያሉ ኃይሎች ማስቆም አለባቸው ብለዋል። ታጋይ ስዬ አብርሃ ትግራይ ህልውናዋንና ጥቅሟን ማረጋገጥ የምትችለው ሰላሟን ማስጠበቅና የፕሪቶሪያ ስምምነት ማክበር ከቻለች ብቻ ነው ብለዋል። ከሌሎች አጋሮች እርዳታ አገኛለሁ በሚል ተስፋ የሚጀመር ጦርነት ከፍተኛ መዘዝ ሊያስከትል እንደሚችል የጠቆሙት ታጋይ ስዬ ትግራይ የራሷን አቅም እስክታዳብር ድረስ ጊዜ ሰጥቶ መስራት እንደሚገባ አክለዋል። ታጋይ ስዬ ከአክሱማውያን ሚዲያ ኔትወርክ ጋር ባደረጉት ቃለ ምልልስ በትግራይ ውስጥ ያለው ኃይል ትልቅ አቅም እንዳለው በማሰብ ወደ ግጭት ውስጥ መግባት እንደማይገባ አጽንኦት ሰጥተዋል። በተጨማሪም በኤርትራና በኢትዮጵያ መካከል እየታየ ያለው ልዩነት ስትራቴጂካዊ ግልጽነት ስለሌለበት ትግራይን ወደ ከባድ አደጋ ሊያስገባው ስለሚችል ከማንም ጋር ሳንገናኝ የራሳችንን ሰላምና ደህንነት ማጠናከር አለብን ብለዋል። በህወሓት ውስጥ የተፈጠረውን ችግር ትግራይን ዋጋ እያስከፈለ እንደሆነ የገለጸው ታጋይ ስዬ ህወሓት የህዝብን ስልጣን በመቀማት ወደ ስልጣን መመለሱን በመተቸት ፓርቲው የትግራይን ህዝብ ጥያቄ እንዲሰማና በህዝቡ የሚወከል መንግስት እንዲቋቋም ጥሪ አቅርቧል። ፕሬዝዳንት ፑቲን የሚገኙበት ጉባኤ ሊጀመር ሰዓታት ሲቀሩት ዩክሬን አዘጋጇን ከተማ ደበደበች። ሩሲያ በምታካሄደው ዓመታዊ ግዙፍ የኢኮኖሚ ፎረም በሴንት ፒተርስበርግ ከተማ ለመጀመር ጥቂት ሰዓታት ሲቀሩት በሌኒንግራድ ግዛት ላይ የተሰነዘረባትን መጠነ ሰፊ የድሮን ጥቃት መመከቷን የክልሉ ባለስልጣናት ገለጹ። ይህ ጥቃት ሩሲያ ከፍተኛ ቦታ የምትሰጠው ጉባኤ ላይ መሆኑና ፕሬዝዳንቷ የሚገኙበት ላይ መሆኑ ዩክሬንን ያልጠበቀችው ዋጋ የሚያስከፍላት ሊሆን እንደሚችል ተገልጿል። የሌኒንግራድ ክልል ባለስልጣናት በገጻቸው የሩሲያ የአየር ኃይል በግዛቱ ላይ የተሰነዘሩ ከ50 በላይ ድሮኖችን መቶ ጥሏል ያሉ ሲሆን ጥቃቱን የመመከት ስራው የሚቀጥል ይሆናል ሲሉ አክለዋል። የሴንት ፒተርስበርግ ከንቲባ በበኩላቸው በከተማዋ አንዳች የነዳጅ ማከማቻና የኢንዱስትሪ መሰረተ ልማቶች ላይ ጉዳት መድረሱንና ጥቂት ሰዎች መቁሰላቸውን አስታውቀዋል። ጥቃቱን ተከትሎ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ መግለጫ የሰጡ ሲሆን ጥቃቱን የዩክሬን ድሮኖች መፈጸማቸውን በማረጋገጥ ከዩክሬን ድንበር በ1100 ኪሎ ሜትር ርቀት ላይ የሚገኘውንና ለሩሲያ የጦርነት እንቅስቃሴ ስትራቴጂካዊ የሆኑትን የሴንት ፒተርስበርግ የነዳጅ ማስተላለፊያ ማዕከል በተሳካ ሁኔታ መምታታቸውን አስታውቀዋል። በፒተርስበርግ በሚካሄደው ይህ ፎረም የፕሬዝዳንት ቭላዲሚር ፑቲን የሩሲያ ዳቮስ በመባል በሚታወቀውና የውጭ ኢንቨስትመንትን ለመሳብ የሚዘጋጀው የኢኮኖሚ ጉባኤ ሩሲያ ዩክሬን ላይ ዘመቻ ከጀመረች ወዲህ ለአምስተኛ ጊዜ የሚካሄድ የጦርነት ወቅት ጉባኤ መሆኑ ተገልጿል። በጉባኤው የኡዝቤኪስታንና የታንዛኒያ ፕሬዝዳንቶች እንዲሁም የቻይና ምክትል ፕሬዝዳንት ይታደማሉ ተብሎ ይጠበቃል። የዩክሬን ጦር ከቅርብ ጊዜ ወዲህ የሩሲያን የገቢ ምንጭ ለማድረቅና የአየር መከላከያ ክፍተቶችን ለመፈተሽ በማለም የነዳጅና የኃይል መሰረተ ልማቶች ላይ የሚደረገውን የረጅም ርቀት ጥቃት በከፍተኛ ሁኔታ እያጠናከረ መሆኑ ተገልጿል። በቀድሞ የሶማሊያ ጠቅላይ ሚኒስትር መኖሪያ ቤት ተኩስ በመከፈቱ ነዋሪዎች እየሸሹ ነው ተባለ። በሞቃዲሾ ከተማ የሃውል ዋንግ ወረዳ የሚገኙ ሰዎች በቀድሞ የሶማሊያ ጠቅላይ ሚኒስትር ሐሰን አሊ ካይር መኖሪያ ቤት አቅራቢያ የተኩስ ድምጽ በመሰማቱ በመሸሽ ላይ ናቸው። ካይሬ በማህበራዊ ሚዲያ ባሰራጩት መረጃ በታቀደ የተቃውሞ ሰልፍ ዋዜማ በመንግስት ኃይሎች ጥቃት እንደተሰነዘረባቸው ገልጸዋል። ረቡዕ ዕለት በሞቃዲሾ መሃል ከተማ ከባድ ተኩስ የተከፈተ ሲሆን ሆን ተብሎ የታቀደው የተቃውሞ ሰልፍ ለማስተጓጎል የታለመ ነው ብለዋል የቀድሞ የሶማሊያ ጠቅላይ ሚኒስትር ሐሰን አሊ ካይሬ። ፕሬዝዳንት ሐሰን ሼክ መሐመድ የስልጣን ዘመናቸው በግንቦት 15 ቀን 2026 ማብቃት የነበረበት ቢሆንም ለአንድ ዓመት መራዘሙን ካወጁ በኋላ የሶማሊያ በሌላ የፖለቲካ ቀውስ ውስጥ ወድቃለች። የተቃዋሚና የክልል መሪዎች እርምጃውን ውድቅ ያደረጉት ሲሆን በዛሬው ዕለት ሰልፎች እንዲካሄዱ ታቅዶ ነበር። የቀድሞ ጠቅላይ ሚኒስትር በሰልፉ ላይ ለመሳተፍ ሲሉ ከአውሮፕላን ማረፊያ አቅራቢያ በጥብቅ ጥበቃ ከሚደረግለት አረንጓዴ ቀጠና ግሪን ዞን ወደ ከተማው ውስጥ ወደሚገኘው መኖሪያ ቤታቸው ተዛውረው ነበረ። ካይሬ በማህበራዊ ሚዲያ ባስተላለፉት መልእክት የስልጣን ዘመናቸው ባበቃው ፕሬዝዳንት በሚታዘዙ ኃይሎች ጥቃት ተሰንዝሮብናል ካሉ በኋላ በማግስቱ ለሚደረገው ሰላማዊ ሰልፍ በመዘጋጀት ላይ እንደነበሩ አክለው ገልጸዋል።
በቀድሞ ጠቅላይ ሚኒስቴር መኖሪያ ቤት አቅራቢያ የሚኖሩ ሰዎች በተከፈተው ተኩስ ደንግጠው ሲሸሹ ታይተዋል። የዓይን እማኞች ለኤኤፍፒ እንደተናገሩት የታጠቁ የተቃዋሚ ኃይሎች ከሶማሊያ ፖሊስ ጋር ሲጋጩ አይተዋል። ሳሊባን ማሃድ የተባሉ የዓይን እማኝ ተኩሱ ከመቆሙ በፊት ለ15 ደቂቃ ያህል ቆይቷል። የቡድን መሳሪያ ጭምር የተጠቀሙ ሲሆን የፍንዳታው ድምፅ በአካባቢው ባሉ መንደሮች ሁሉ ይሰማ ነበር ብለዋል። የውጭ ኃይሎች በተለይም አሜሪካና ብሪታንያ በመንግስትና በተቃዋሚዎች መካከል ድርድር ለመፍጠር ቢሞክሩ ምንም አይነት ውጤት አላስገኙም። የቀድሞ ፕሬዝዳንት ሸሪፍ ሼክ አህመድም ለዛሬው የተቃውሞ ሰልፍ ወደ መሃል ሞቃዲሾ ተዛውረዋል። በካይሬ ላይ የተፈጸመውን ጥቃት የኮነኑት የቀድሞ ፕሬዝዳንቱ ህጋዊ የስልጣን ዘመን ሳይኖራቸው ተጨማሪ ደም መፋሰስ ይፈልጋሉ ብለዋል። የመጨረሻው ፕሬዝዳንት ሙሐመድ አብዱላሂ ፋርማጆ በ2021 ይፋዊ የስልጣን ዘመናቸው ካበቃ በኋላ ከአንድ ዓመት በላይ በስልጣን ላይ መቆየታቸው ሁከት እንዲቀሰቀስና ከዓለም አቀፍ ማህበረሰብ ዘንድ ውግዘት እንዲከተል ማድረጉ ይታወሳል ሲል ኤኤፍፒ ዘግቧል። ውድ የኢሳት ቴሌቪዥን ጣቢያ ተከታታዮች የዛሬ አጫጭር ዜናዎቻችንን በዚሁ አጠናቀቅን። በቀጣይ ዝግጅቶቻችን እስከምንገናኝ በያላችሁበት መልካምን ሁሉ ተመኘን። ሰላም።